ማንቸስተር ዩናይትድ ለምን ተሸነፈ? አሞሪም ምን ስህተት ሰርተው ነው በደካማው እጅግም በማይስበው በዝቅተኛ ደረጃ ባለው ቶትናም በዚህ መልክ እንዴት ሊሸነፍ ቻለ? የግል እይታ ያስፈልገናል። በተወሰነ ደረጃ ከጓደኛችን ህልፈት ጋር በተያያዘ ወደዚህ ፕሮግራም በዚህ ሁለት ቀን እኔ በበኩሌ መግባት አልቻልኩም። በሁለት ስሜት በተከፈለ ልብ ሆኜ ጫውታውን ማየት ስላልፈለኩኝ በተረጋጋ ሁኔታ ነው በድጋሚ ጫውታውን ያየሁት። ማንቸስተር ለምን ተሸነፈ? ነጮቹ እንደሚነግሩን የነሱን የህትመት ውጤቶች ወስደን ለሙግት ክርክር የምንጠቀምበት መንገድ በፍጹም በግሌ ስለማልደግፍ እኔ ያየሁትን ጉዳይ ሌላው እንዲያስነብበኝ ሌላው እንዲያስረዳኝ ለመፈለግ ከውቀት አንፃር ከሆነ ማድመጥ ማንበብ መስማት መገንዘብ ተገቢ ነው። ነገር ግን የኛን የማየት እድል የኛን የመገንዘብ መንገድ አግዶ ከልክሎ ሐሳባችንን ነፍጎ የብቻችንን ሐሳብ ተጋቱ የሚባል ከሆነ ኳስን እነሱ ከነገሩን በኋላ በድጋሚ ብናይ ነው የሚሻለው። ስለዚህ እኔ እንዳየሁት የማንቸስተር ድክመት የአሞሪም ስህተት ቡድኑን ዋንጫ እንዳሳጣው የተገነዘብኩበት መንገድ አለ። ከ1978 ጀምሮ በኢትዮጵያ የዘመን አቆጣጠር እግር ኳስን ባንክሮ መከታተል ከጀመርኩ ጀምሮ ከሜዳ ውጭም ሜዳ ውስጥም ታክቲክን ለመረዳት ብዙ የራኩኝ አልነበርኩም። ሜዳ ውስጥ እየተጫወትኩም ያሰልጣኝ አይነት መንፈስ ነበረኝ። ከዛ በኋላ ወዲያው ነው ከኔ በታች ያሉ ልጆች ከኔ ቀድሞ ኳስ ሲጫወቱ የነበሩ ልጆች ሲጫወቱ መልሼ የነሱ አሰልጣኝ ሆኛለሁ። አሰልጣኝም የሆንኩት በጊዜ ነው። ከኳስም የተገለልኩት በጊዜ ነው። በኳስ ውስጥ ያለው ብስጭት ከኳሱን ድርቅ ያደረገኝም በጊዜው ነው። ማንቸስተር ዩናይትድ ለምን ተሸነፈ? ስህተት ካለው በኮሜንት መስጫው ሐሳባችሁን ግለጹልን። የምናነሳው ሐሳብ ሚዛን የሚደፋ ከሆነ ውሃ የሚቋጥር ከሆነ ላይክ አድርጉ። እስኪ እንወያይ። ባጭሩ ኢትዮጵያውያን ኳስን የመገንዘብ አቅም አለን የለንም? በውጭ የተጫዋቾች ዝውውር የተለከፉ የፈረንጅ ተንታኞች በሚነግሩን ብቻ የአንድ 90 ደቂቃን የኳስ ብያኔን ከማድመጥ አልፈን ሌሎቹም ማሻገርም ልማድ ሆነና ብዙ ተቸግረናል። ከድሜም ብዙ ከማየትም የተረዳነውን እናካፍላችሁና እስኪ እንወያይ። ማንቸስተር ዩናይትድ በቶትናም ብልጫ መውሰድ እየቻለ ብልጫ መስሎ ነበር። ማስቆጠር አቅቶት እንዴት ተሸነፈ? የአሞሪም በአንድ ቦታ የመቸከል በአንድ ቦታ ሐሳብ መቀየር አለመቻል የፖስኮግሉም ባልተለመደ ሁኔታ ጥብቅ ነውር የተሞላበት መከላከል በማድረጋቸው ጫውታው ለተመልካች ብዙም ሳይስብ የማንቸስተርን የአንድ ወገን የበላይነትን ወስዶ በግብ አይታገዝም ጫውታው ተጠናቋል። የሚያስቆጭ ውጤት ለማንቸስተር ዩናይትድ እጅግ አሳዛኝ የሆነ ሽንፈት ነው። በአሞሪም የግል የታክቲክ ብቃት ማነስ ማንቸስተር ዩናይትድ ዋንጫውን አጥቷል። እስኪ አንድ ሁለት ይያልን እየነቀስን እናወራለን። ፓቻ እንደምን አለ? እንግዲህ ውድ ጓደኛዬ አበራ አይዛ ከዚህ ዓለም በሞት በመለየቱ በዚህ ሁለት ቀን ፕሮግራሙ ላይ አልመጣውም። ካለን ቤተሰባዊ አንዳንድ የህመም ችግሮችም ተቀርፎልን በንቃት ለመመለስ ነበር። አብሮ አደጌ አበራ አይዛ አላሮ በአጋጣሚ ከዚህ ዓለም በሞት በመለየቱ ሐዘን ላይ ነን። እንግዲህ እንደ እናት ልጅ ነው። ከተቻለ ከዚህ ፕሮግራም ማብቂያ በኋላ የሚመች ከሆነ አንዲት የ5 ደቂቃ የሁለታችንን የአብሮ አደግነት እስከ ትላንት እልፈተ ህይወቱ ድረስ ያለውን ገጠመኞች አጭር ፕሮግራም የምሰራ ይመስለኛል። ለቤተሰቡ ለጓደኞቹ ለአብሮ አደጎቹ ለልጆቹ ለእህት ወንድሞቹ መጽናናትን እንዲሰጥልን እንመኛለን። ሞት በእያንዳንዳችን ዙሪያ ምን ያህል ቅርብ መሆኗንና እንደ ጥላ ተከትላን ባስፈላጊው ባላወቅንበት ሰዓት ልትነጥቀን እንደምንችል እድሜ በገፋ ቁጥር ጤና በተጓደለ ጊዜ
የበለጠ እያስፈራ የበለጠ እያሰጋ ይሄዳልና ላበራ ብቻ ሳይሆን ለራስም ማልቀስ ለራስም መደንገጥ ለራስም በቁምና ያሉ መበርገግ በተደጋጋሚ ያየው ነው እጅግ በጣም አስደንጋጭም አሳዛኝም ነው አጭር የ5 የ6 ደቂቃ ፕሮግራም ፓቻ የሚመቸው ከሆነና ጊዜ የሚበቃን ከሆነ ስለ ወንድሜ ስለ አብሮ አደጌ አበራይዛ 5 ወይም 6 ደቂቃ አንዲት ፕሮግራም ሰራለሁ አሁን እቺኛዋን የጀመረውን ፕሮግራም እንጨርሳለን ፓቻ እንደምነ እንግዲህ ለብቻ የማንቸስተርን ከቶትናም የጫውታ ቅድመ ጫውታ ግምገማ ከጫውታም በኋላ እንግዲህ ውጤቱን ተንተርሶ የሰራው ፕሮግራም በርካታ አድማጮች ተከታትለዋል አንዳንድ ጉዳዮችን እናነሳለን እስኪ የግልን አስተያየት ብሩኖ የተናገረው አለ አሞሪም የሰጡት አስተያየት አለ ከዛ በኋላ እኔ የግል ግምገማዬን አቀርባለሁ እሺ እንደምን ቆያችሁ አድማጮቻችን አዋባ የማንቸስተር ዩናይትድን ሽንፈት በዩኤፋ ኤሮፓ ሊግ በደም መመልከት ያለብን ይመስለኛል ምክንያቱም በእለቱ ከጫዋታው ግለት ጋር የተለያዩ ጉዳዮች ትኩረት ያልሰጣናቸው ነገር ግን መታየት የነበረባቸው ትላልቅ ነጥቦች አሉ በአብዛኛው ሶሻል ሚዲያም በሪፖርተሮችም ዘንድ ያሉጡ መረጃዎችም አሉ ጫዋታውን ድጋሚ ስንመለከትና ከዛ ጋር ጎን ለጎን አያይዘን በ14 የዩኤፋ ኤሮፓ ሊግ ጨዋታ 35 ግብ ያስቆጠረ 27 ክፍት ኮኑ እንቅስቃሴዎች ግብ ማስቆጠር የቻለ በ24 ሾት ኮንቨርዥን ሬት በአስደናቂ ሁኔታ የመጣ ቡድን ፋይናል ላይ እንዴት አንድ ግብ ማስቆጠር ይቸግረዋል እነዛ 27 ግቦች ክፍት ኮኑ እንቅስቃሴዎች ክሬት ሲደረጉ እነማን የትኛው ፖዚሽን ላይ ሆነው በተሻለ ተጋጣሚ ፊዚካሊ በታክቲክም ተሽሎ የሩበን አሞሪም ቡድን እስከ ፍጻሜው ድረስ የተጓዘበት ሪትምና ፍጻሜው ላይ ያጋጠመው ይሄ የታክቲክ ብልጫ ወይም በአንድ አይነት መንገድ ለማስከፈት የሞከረበት ሂደት እንግዲህ አሰልጣኙንም ቡድኑንም ተጫዋቾቹንም ዋጋ ያስከፈለ ይመስላልና በደም ማየት ያለብን ጉዳይ ስለሆነ ነው በተለይ ደግሞ ያንተ ሐሳብ ምናልባት የማንቸስተር ዩናይትድ ደጋፊዎች ከገቡበት ሐዘን ሊያወጣቸውም የሚችል ያለውን ኡነታ ደግሞ ስትቀበል አንዳንድ ጉዳዮች ላይ ሐዘንን ይቀንሳል አሁን የዘንድሮ ውድድር ዓመት በፕሪሚየር ሊጉ ያጋጠማቸው ከኤፍኤ ካፕ ከካራቦ ካፕ የወጡበት መንገድ አንድ የማንቸስተር ትልቁ ህልም የነበረው ይሄ ውድድር ነው በፋይናንስ ስርዓቱ ጭምር ከፍተኛ መናጋት የፈጠረ ይሄን ውድድር ቢያሸንፉ ደግሞ ዩናይትድን ወደ ቀድሞ ጥንካሬው ለማምጣት ብዙ ርቀት ለመጓዝ የፋይናንስ ስርዓቱን ማስተካከል የሚችል ከኮምፒቲሽኑ የሚያገኙት ትልቅ ገቢ ነበር የ100 ሚሊዮን ፓውንድ አሁን ሁለተኛ በመውጣታቸው የሚያገኙት ከዩኤፋ በቀጥታ 5 ሚሊዮን ፓውንድ ነው በፍጻሜው ዕለት ቋሚ ሆኖ የተሰለፈው ሜሰን ማውንት ከቼልሲ ሲዘዋወር በሁሉ ላይ እንደሰፈረው በትላልቅ ውድድሮች ፍጻሜ የሚደርስ ከሆነ ማንቸስተር ዩናይትድ ለቼልሲ ቦነስ ይከፍላል በኮንትራቱ ልክ እና በተጣቀቀው የውድድር ዓመት ቢሆን ማንቸስተር ዩናይትድ እስከ 7 ሚሊዮን ፓውንድ ይከፍል ነበር በዘንድሮ ግን አንድ የውድድር ዓመት ከማንቸስተር ጋር መቆየቱን ተከትሎ በግማሽ እንዲከፍል ኮንትራቱ ላይ የሰፈረውና ሜሰን ማውንት በማንቸስተር ዩናይትድ ማሊያ ካደረገው ደቂቃ ውሉ ላይ ካለው በማንቸስተር ዩናይትድ ስኬት ላይ እሱ ያደረገው ቀጥተኛ አስተዋጽኦ ከግምት ውስጥ በማስገባት ማንቸስተር ዩናይትድ እንግዲህ ከሚያገኘው 5 ሚሊዮን ፓውንድ 3.5 ለቼልሲ ይከፍላል ይሄ ደግሞ ሌላ የፋይናንስ ወጪ ተደርጎ ነው የሚመዘገበው አው ወደ ጫውታው ቀጥታ ንግባና የአሞሪም ስተት ምንድነው እኔ እንደተመለከትኩት አድማጮች ከታላቅ ይቅርታ ጋር የምንሰጣቸው አስተያየቶች ምናልባት ከጫውታ ግምገማ ችግር የእንቅስቃሴዎች ባለው ነገር ያለ መረዳት ጉዳይ ሆኖ ሐሳባችን ሚዛን ማይደፋ ከሆነ ውሃ ማይቋጥር ከሆነና አድማጮቻችንን የበለጠ የሚያሳስት ከሆነ በቻናላችን ስም በቅድሚያ ይቅርታ መጠየቅ እንፈልጋለን ግምገማ 1 የመጀመሪያው ግምገማ አማድ ዲያሎ ለረጅም ጊዜ በጉዳት የቆየው ልጅ
በአካል ብቃቱ ሙሉ በሙሉ ፊት አልሆነም። አንድ በአካል ብቃት ፊት አለመሆን ብቻ ሳይሆን የውድድሩን የሜዳ ውስጥ ሳይኮሎጂ በራሱ መሸከም አልቻለም። በእያንዳንዱ የሱ ታቾች ከዚህ በፊት የሚፈጥራቸውን አደጋዎች ያለው የፓስ ኳሊቲ ባጭር ከ20 እስከ 35 ሜትር እንቅስቃሴ ውስጥ የሚያሳያቸው ፈጠራ ከእድሜው በላይ ኳሊቲ ያለው ልጅ ነው። ነገር ግን በአካል ብቃቱ ፊት ሳይሆን በስነልቦናው በተመጣጠነ ሁኔታ ባልተረጋጋበት ሁኔታ ሜዳ አስገብተውት ተቀይሮ እስኪወጣ ድረስ አንዲት ፋይዳ ያላትን ነገር መፈጸም አልቻለም። ይህ አሞሪም የልጁን የአካል ብቃት ጥንካሬ የስነልቦና ብቃት ቼክ ሳያደርጉ ለዋንጫ እጅግ በጣም ከመጓጓታቸው የተነሳ የወሰዱት የመጀመሪያ አስተላልፉት ማስገባታቸው ትልቅ ስህተት ነው። ይህንን ማብራራት ይቻላል። የግምገማ ቁጥር 2 ስህተት ከቢልባኦ ጋር በነበረው ጫወታና በአንዲት የፕሪሚየር ሊግ ጫወታ ሞሰስ ማውንት ያሳየው ብቃት አሞሪምን ስቧቸው አስደንቋቸው ሊሆን ይችላል። በተለይ ያቺ መሃል ላይ ስቧት ወደ ራሱ ካዞረ በኋላ ተከላካዮችን አስተኝቶ ጎል ያስቆጠረባት ሁኔታ ቪዲዮን አይቶ አሞሪም ተስበው ሊሆን ይችላል። ለማውንት ሲባል አመቱን ሙሉ በአውሮፓም በፕሪሚየር ሊጉም ብቃት ተወዳዳሪ የሌለውን ብሩኖን ወደ ኋላ መሳብ ፈለጉ። የብሩኖን አስገራሚ ብቃት ያሳየበትን ቦታ ለማውንት ለመስጠት። ስለዚህ ማውንትን ፋይናል ለማሰለፍና በሁለት ወይም በሶስት ጌሞች ባሳየው እንቅስቃሴ ተማርከው እምነታቸውን እሱ ላይ ጥለው ተስፋቸውን እሱ ላይ ሰንቀው ብሩኖን ወደ ኋላ አስበውት ማውንትን ከፊት አስገቡ። ማውንት አንድም ነገር መፈየድ ሳይችል ጫውታው ከመጠናቀቁ በፊት ተቀይሮ ወጥቷል። ያንን ቦታ ብሩኖ ቢሆን በፕሪሚየር ሊጉም በአውሮፓም እዛ ጋር እጅግ በጣም ኳሊቲ ካላቸው ብቻ ሳይሆን በፕሪሚየር ሊጉ ቁጥር 1 በፓስም በአሲስትም እዛ ጋር ግብ በማስቆጠርም ትልቅ ሚዛን የሚደፋ ውጤት ያስመዘገበ ልጅ ነው። ለብሩኖ ለማውንት ሲባል ቦታውን ሰለባ አረጉበት አሞሪም። ቁጥር 3 ስህተት ወይም ግምገማ 3 ስህተት አርሴናል ማንቸስተር ዩናይትዶች በ3-5-2 በሁለቱም ኮሪደሮች ለማጥቃት በዛ በኩል ለ90 ደቂቃ ለመጫወት ወስኖ መምጣታቸውን የተረዱት ፖስቴኮግሉ ሁለቱን ተጫዋቾች ሪቻርድሰንና የዌልሱን ቤን ጆንሰንን እንዲመላለሱ እስከዋላ ድረስ ሽፋን እንዲሰጡ አረጉ። በተለይ ሪቻርድሰን ኦዲጊ ድረስ እየሄደ እየተከላከለ ለበርካታ ደቂቃዎች ተቀይሮ እስከሚወጣ ድረስ ቦታውን ከቨር ሲያደርግ ነበር። ለ90 ደቂቃ አሞሪም ደግሞ ችክ ብለው ኮሪደሩን ብቻ ይዘው ውጤት ማምጣት የፈለጉት በዛ ነው። ትሬኒንግ የሰሩት በዛ ነው። መቀየር አልፈለጉም። ይሄ የሚያሳየው ዳሎትን ካወጡ በኋላ ጋርናቸውን ወደዛው ክንፍ ሲያስገቡ አሁንም ማዝራዊን አስወጥቶ ሲያስገቡ የሚና ለውጥ እንኳን መፍጠር አልፈለጉም። እዛው በኮሪደር በኩል ጥቃት የጀመሩት። ይሄ የግምገማ 3 የሳቸው ስህተት ነው። ኮሪደሩን ብቻ ለ90 ደቂቃ የግምገማ 4 ስህተት አንድ ቡድን ኮሪደሩን ዘግቶ መተላለፊያ አሳጥቶ እዛ ጋር ተጫዋቾቹን ደርቦ የመሃል አማካዮች ወደ ዳር ወጣ ብለው ያንን ቦታ በአግባብ መሸፈን ከቻሉ በክንፍ በኩል የመደቧቸው በተለይ እነሱንን ውጭ አስቀምጠው በሪቻርድሰን ሲጠቀሙ የፋይቲንግ ስፕሪቱ ወደ ኋላ መመለስ ብቃቱ በአጠቃላይ አግሬሲቭ ሆኖ ለመጫወት የበሳቸው ታክቲክ ስለተመቸ ሁለቱን ክንፎች በጣም በሚመላለሱ ተጫዋቾች ለሁለቱ ለፔድሮ ፖሮና ለኦዲጊ ሽፋን ሲሰጡ የነበረበትን መንገድ እያስተዋሉ ለ90 ደቂቃ ለተጨማሪ 7 ደቂቃ ጭምር ከክንፍ ውልፍ ሳይሉ እዛቸው ጥብቅ እንዳሉ
ሽንፈትን ተከናንበዋል። አማራጩ መወሰድ የነበረበት ማውንት ሳይገባ ብሩኖ ወደ ተለመደው ቦታ ጠጋ ብሎ ካሲሜሮ የመጀመሪያ ምርጫቸው ከሆነ የማህሉንም አማራጭ ለመጠቀም ማዩኑ ነበር መሆን ያለበት። የሊዮለት አይተናል የማዩኑን ሚና ከሊቨርፑል ጋር አምና አይተናል። የተለያዩ ጫውታዎች ላይ ማዩኑ በመሃል የሚፈጥራቸው አንድ ሁለት ቅብብልና የተገኙ ኳሶችን አዙሮ የሚያስቆጥርበት ሁኔታ ሲታይ ከሁለቱ ኮሪደሮች ውጭ ሶስተኛ አማራጭ ነበር። በቀኝ ኮሪደር በግራ ኮሪደር ኳሶች ካስቸገሩና ተቃራኒ በጥብቅ ሁኔታ ለመከላከል ወስኖ አልሞ አቅዶ ከመጣ የመጨረሻ አማራጭ ብቻ ሳይሆን የተሻለውን አማራጭ ቀደም ባሉ ደቂቃዎች መሞከር ይቻል ነበር። ማዩኑ መሃል ላይ ቢሆን ከብሩኖ ጋር ሁለቱ ከቶትናም አማካዮችና ተከላካዮች ጋር ሲገናኙ ለሆሉንድ ለጋርናቾ ወይም ደግሞ ለአማድ የሚከፍቱበት መንገድ አለ የሚያስከፍቱበት መንገድ አለ። ሁለቱም የማስቆጠር ብቃት አላቸው ብሩኖም ማዩኑም። ከሁለተኛው 45 ያንን የበለጠ ለመጠቀምና ከተቃራኒ ፍጥነትና ጉልበት ጋር የካሲሜሮ መውረድ ከታየ ኡጋርቴም በበቂ ሁኔታ ካሲሜሮ መተካት ይችላል። ስለዚህ ለማዩኑና ለብሩኖ ኡጋርቴ ሽፋን እየሰጠ ከኋላ ያሉት ሶስቱ ተከላካዮች ወደፊት እየመጡ ስፔሻሊ ከተለመደው በጉዳት ከቆየው በላይ ሾው የመጫወት ነፃነት አግኝቶ ኳሊቲውን አሳይቶን ነበር። እንዲሁም ደግሞ ዮሮ ለኔ የጫውታው ኮከብ ዮሮ ነው። እጅግ በጣም በሚያስደንቅ ብቃት እየወጣ ከእድሜው በላይ ወደፊት እየወጣ ጫና መፍጠር ችሎ ነበር። እንደዚህ አይነት ኳሊቲዎች በተከላካዮቹ ላይ ከፍ ብሎ ጎልቶ ሲታዩ አማካዮቹ ወደፊት ስለሚጠጉ ብሩኖና ማዩኑ ድንቅ አማራጭ ሆኑ ነበር። የተቃራኒን የቤሱማን ቤንታኩርና ሳርን ጀርባ ለመጠቀም ሁለቱ ወደፊት ይጠጉ ነበር። ስለዚህ ብሩኖንም ያላግባብ ሌላ ቦታ ጫውቶ አባከኑት ለማውንት ሲባል ማዩኑን ጭራሽ የማሰለፍ ሐሳብም ፍላጎትም 90 ደቂቃ ሲሆን ነው ቀይረው ያስገቡት። ኦሬዲ አልቋል በፓትሪክ ዶርጉ። ይሄ በታክቲክ በኩል አሞሪም የሰሩት ትልቅ ውስተት ነው። አንድ ቡድን በክንፍ በኩል ለ90 ደቂቃ ቡድኑ እንደ ተመልካች ውድድሩን ማየት ብቻ አልነበረም። አጥንተው ምንድነው መቀየር ያለበት እዚሁ ላይ ምን አይነት ንጥረ ነገር ምን አይነት ያጫወት ሲስተም ቀይረን እድላችንን መሞከር አለብን የሚለው በፍጹም ማስተዋል አልቻሉም። ይሄን 352 እኔ 1980 ወርቁ ደርገባ 1980 እዛው በዛው አመት ወይም 81 ይመስለኛል ወርቁ ደርገባና ካሳውን ተካ የኢትዮጵያ ወጣት ብሔራዊ ቡድን ይዞ 352 ሲጫወት ሁለት የክንፍ ተጫዋቾች ትርፍ የሆኑ ነበር እና ስቴዲየም እየተከታተልኩኝ አዲስ አበባ ስቴዲየም ግራ ይገባኝ ነበር። ይሄ እንዴት ሌላ የክንፍ ተጫዋች በሌላ ክለብ የምናውቀው ተከላካይ እዚህ ጋር እንዴት ነው ትርፍ እየሆነ የሚወጣው ብዬ 352ን ከካሳውን ተካና ከወርቁ ደርገባ ነበር ከ80 ዓመተ ምህረት ጀምሮ ስከታተል የነበረው። ከዛ በኋላ ነው ስፔሻላይዝድ ያደረገው ኮንቴን በጁቬንቱስ በአግባቡ 352ን እንዴት ሊጫወት እንደሚችል ያጣጣም ነው። በአንድ ወቅት ብራዚልም በክንፍ በኩል ጆርጂኒዮንና ሊዮናርዶን መሃል ላይ ማውሪዮ ሲልቫን ሪቻርዶ ጎሜዝ እና ሪቻርዶ ሮቻን አርጋ ይሄ አናጢዮ የሚባለው ማውሪዮ ሲልቫ 5 ቁጥር ለብሶ እንደ 6 ቁጥር ይሆንና በእንቅስቃሴ ግን ወደ መሃል ይገባል። ያንን እንቅስቃሴ ፔሬራ ትንሽ ሞክረው በኋላ ላይ ነው የቀየሩት። 352 የሚጫወቱ ክለቦችን ብሔራዊ ቡድኖችን በአግባቡ ከታተል ነበር። የማንቸስተር ዩናይትድ ግን ስማርቱ 352 አይደለም። ለኔ በዚህ ዘመን የምናያቸው አሎንሶም የባክስሪ ሲስተም አሞሪምም ሌሎችም ለኔ አስደሳች አይደለም። 352 ከኮንቴ ውጭ አሁን ወደ 3-4-3 የቀየረ በሚያሳየው ነገር በተለይ ጁቬንቱስ የነበረው ፐርፌክት ነበር። ቶትናምን መጥቶ ቼልሲ መጥቶ በ3-4-3 በ3-4-3 በእንቅስቃሴ አልፎ ወደ 3-5-2 የሚቀየረው ግን አሞሪም ምንም ይሁን አስተላልፉ ምንም ይሁን
የአማድን የስነልቦና ጥንካሬ የአካል ብቃት ሳይገባ 90 ደቂቃ ሙሉ ማጫወት የብሩኖ ለማውንት የቅርብ ቀን ፐርፎርማንስ የብሩኖ ሰለባ መሆን እንዲሁም ኮሪደር ሲዘጋ በመሃል ፔኔትሬት የሚያደርጉት ተጫዋቾችን እድል መስጠት አለመፈለጋቸው ወይም ቁጥር 2 ያጫወት ዘዴ ፕላን አለማድረጋቸው ዋጋ አስከፍሏቸዋል ለኔ በጥቂት የአሰልጣኞች ግትርነት ወይም ደግሞ በማስተዋል ችግር ዋጋ ሲከፈል አሁን ማንቸስተሮች በመላው ዓለም ያሉ የማንቸስተር ደጋፊዎች የተሰማቸው ሐዘን ቅስማቸው የተሰበረው ሁኔታ ሲታይ የበለጠ የሚያሳዝነው ደግሞ በደካማ ፐርፎርማንስ ላይ በሚገኘው ቶትናም መሸነፋቸው ነው ብዙዎቹ ሁሌ እንደ ምክንያት የሚያቀርቡት ማጉዌርን ከጉዳት የመጣውን ሾው ወይም ደግሞ እንደ ልማዱ በወጪ ወራጅ የሚተቸው ኦናናን ነበር ግን ታክቲካሊ በደንብ በጥልቀት ካየን የአሞሪም ችግር ያስተላለፍ የተጫዋች ምርጫ የተጫዋቾች ፖዚሽን እንዲጫወቱ የተፈቀደላቸው የተሰጣቸው የሜዳ ውስጥ ኃላፊነት ያልተለመደ በአዲስ መልክ የተዋቀረ የልጆቹንም ብቃት የልጆቹንም ችሎታ ፍጹም ያላገናዘበ በመሆኑ ከማንንም በላይ ለዚህ ሽንፈት አሞሪም ተጠያቂ ናቸው ሜዳ ውስጥ ባለው እንቅስቃሴ አሰልጣኙ 20 ሜዳ ውስጥ ያለው ተጫዋች 80% ኃላፊነት ይወስዳሉ ይባላል በሮቡ ምሽት ግን 102% እኔ ሰቱን ለአሞሪም ነው የምሰጠው ፓቻ የሚጨምረው ነገር አለ በኔ በኩል ያየሁትን የጫውታ ግምገማ በዚህ መልክ አጠናቅቄያለሁ እሺ አባኔ በአንተ ሐሳብ ላይ የሚጨምረው ጫውታው ገና እንደጀመረ አይተኮና የቶትናም እንቅስቃሴ የነበረው በደንብ የጫውታውን ስታቲክስ ስክሪናችን ላይ ሲመጣ አብዛኛው እግር ኳስ ቤተሰብ ይከታተላል በዛ ደቂቃ ውስጥ ማንቸስተር ዩናይትድ 128-26 የተሳኩ ፓሶችን ሲያደርግ ቶትናም ያደረገው 67-68 ነው የመጀመሪያ 45 ላይ ይሄ የፓስ ሲኩዌንስ ሲመዘገብ አንድ ነገር እዛ ጋር ልትረዳ ይገባል ሶስቱን ጨዋታ ማንቸስተር ዩናይትድን ቶትናም በፕሪሚየር ሊግ እና በካራቦ ካፕ ሲያሸንፍ ትልቁ ጥንካሬ የነበረው ዩናይትድ ላይ የቁጥር ብልጫ መውሰድ ነው በታክቲክ ፋይናል ሰርድ የሚገቡበት ሁለቱ ፉልባኮች ወደ መሃል እየገቡ ያማካይን ቁጥር አንተ ላይ እየጨመሩ በቁጥር አንድ ሰው ትርፍ እያደረጉ እየገቡ ነው አባ ፋይናል ሰርድ ላይ ግቦችም ያስቆጥሩት በዚያ ጫውት ማንቸስተር ዩናይትድን ዘንድሮ አሸንፈዋል 3 ጊዜ በፍጻሜው ግን ዩናይትድ የመጀመሪያ ትልቁን የ15 ደቂቃ ባይተኮነ ቶትናሞች ለመውጣት ሲቸገሩ ባልተለመደ መልኩ ቪካሪዮ ሲጠልዝ ፔድሮ ፖሮ ወደፊት ሲያርቅ ሶላንኬ አየር ላይ ኳሶችን ያሸነፈ እዛው ፋይናል ሰርድ ጨዋታውን ለማስጀመር በሚጥርበት ወቅት ዩናይትድ ሁለቱ ፉልባኮች ወደ መሃል እንዳይመጡ የቶትናምን መስርቶ የሚጀምሩበትን መንገድ ስለቆረጡ አማካይ ስፍራ ላይ ያሉት ስለ ሶስቱ ተመሳሳይ ሚድፊልደሮች ዩናይትዶች ትኩረት አልሰጡም ያን ታክቲክ ግን ዩናይትድ ባስቀረበት ወቅት አማካዩ ስፍራ ላይ ተጨማሪ ፔኔትሬሽን አቅም አንተ እንዳልከው ብሩኖ ማስጠጋት ከቤንታንኩር አጠገብ ወይም ከቤሱማ አጠገብ ብሩኖ ቢኖር ማውንት ወደ ሁለቱም ዊንግ አዘንብሎ መጫወት ይችላል የቶትናም ቢልድ አፕ ተበላሸ ማለት ቶትናምን አንድ ቡድን በደንብ መቆጣጠር ይችላል ነገር ግን ለመበላሸቱ ይሄ በቶትናም አጀማመሩ እንደቀድሞ እንዳይሆን ፖስቱኮግሉ የሚመቻቸውን ታክቲክ ከማንቸስተር ዩናይትድ አገኙ ኮሊደሩን በመስጋት በኮሊደር በኩል ማጥቃት ነው ያሞሪ ማጫወት ለምን ኡዶጌም ፔድሮ ፖሮም ከየትኛውም ፉልባክ ፋይናል ሰርድ በስፕሪንት እና በፔኔትሬሽን በሃይ ተርኖቨር በመግባት የሚስተካከላቸው የለም እንደውም አባ ምናነሳው ሁሌ አንድ ሐሳብ አለ 2-2-4-1 የሚመስል ቅርጽ ያለው አጫወት ከፊት መስመር በቁጥር የመብዛት በጎደሎ ሆኖ አንጂም ፖስቱኮግሉ በሃይላይን ይጫወቱ ነበር ከቼልሲ ጋር ሁለት ተጫዋች በቀይ ካርድ ወጥቶባቸው የዚህን ያክል አባ ለማጥቃት ፍላጎት ያለው ቡድን ወደ ራሱ ሜዳ የማፈግፈግ ባሪ ያውም ማንቸስተር ዩናይትድ በፓስ በሶስቱ ጨዋታዎች አልበለጠ ቶትናምን ቀደም ብሎ በተሸነፈበት
ቶትናም የሚያስቆጥርበት የግብ መነሻና ግብ ለማስቆጠር የሚመርጥበት የሜዳ ክፍል ይታወቃል። እነዛ መንገዶች ቀድሞ ዘግቶ በነዛ ፖዚሽኖች ላይ በአካል ብቃትም በአንድ ለአንድ ግንኙነትም አግሬሲቭ በመሆን ዩናይትድ እድል ለመፍጠር ነው ያሰበው። ያ ሐሳብ ደግሞ በቶትናም መከላከል ከተበለጥኩ ወይም በዛ ሲስተም ግብ ለማስቆጠር ከተቸገርክ ሩበን አሞሪም ዘንድሮ ማንቸስተርን ለዩኤፋ ኤሮፓ ሊግ ፍጻሜ ሲያደርስ ትልቁ አቅም አንደኛው 45 ዩናይትድ ይበለጣል። በተለይ የመጀመሪያ 45 ከዛም ሁለተኛ 45 በተጫዋቾችም ለውጥ ይሁን በታክቲክም ለውጥ ቡድኑ ውጤት ሲቀይር አይተናል። በተለይ በቶፕ 6 ጨዋታዎች ላይ አባይታል ከረፍት በኋላ እንዴት ጨዋታን ቀይሮ አድቫንቴጅ እንደሚወስድ በሮብ ምሽቱ ግን በተመሳሳይ መንገድ የጀመረውን በዛ መንገድ ግብ ለማግኘት መቀጠሉ ነው። ግን አንድ ሐሳብ ለማንሳት የሩበን አሞሪምን ስፖርቲንግ ሊዝበን በደንብ አባይተ ከሆነ አምበሉ ስዊድናዊው አምበል አጠገቡ ጋር የሚጫወተው ፔድሮ ጎንካልቬስ ከሚባል አማካይ ጋር ይሄ አማካይ ወደ ፕሪሚየር ሊግ ቢመጣ ፕሌይ ሜከር ነው የሚሆነው 10 ቁጥር። ስለዚህ ሞራ በኦፌንሲቭ ማይንድ ያለው ቡድን ነው። አንተ የምታደንቀው ትሪንካው አለ፣ በዛ በኩል ቼልሲ ያስፈረመው ጆቫኒ ኩዌንዳል፣ ሁለቱንም አይተህ ከሆነ የግራ እግር ቴክኒሻል ተጫዋቾች ናቸው። ጊሪኬስ በአንድ የውድድር ዓመት 43 ግብ ካስቆጠረ ስላስቆጠረው የግብ አይነት ሳይሆን ታክቲኩ ለዚህ ተጫዋች ምን ያክል ምርት ያቀርባል የሚለው ነው። በዘንድሮ የውድድር ዓመት ሲቲን 1-0 ከረፍት በፊት እየተመራ በሜዳው ከረፍት በኋላ 4 ሲያስቆጥር ትልቁን አድቫንቴጅ የቀየረው አማካይ ስፍራ ላይ ይሄ በአንድ ለአንድ ግንኙነት ላይ የተሻለ ሆኖ ጊሪኬስ ያገኘውን ይገላል። ቢያንስ በጥራት ወይ በኳሊቲ ከሲስተሙ ጋር ተቀራራቢ ቡድን ላይሆን ይችላል። ነገር ግን ይዞ በመጣው ታክቲክ ካየክ 20 ተከታታይ ጨዋታዎች ላይ ጋርናቾ ቤስት ነው። በፋይናሉ እንግዲህ እንደ ፔፕ ጋርዲዮላ ይሄ ኦቨርቲንኪንግ አዲስ ነገር ይዘ ካልመጣ በስተቀር በቡድኑ ሪትም ሊያባክን ይችላል፣ ሊስት ይችላል። ተጋጣሚ ላይ ግን እኮ አይደለም ተጋጣሚ ላይ ጫና ክለቡን አምበል ብዙ ጨዋታዎችን በውጤት ያሻገረ ማንቸስተር ዩናይትድ ባለቁ ደቂቃዎች ተስፋ ማትቆርጥበት ቡድን እንዲሆን ያደረገው ሙሉ እንቅስቃሴውንና ሪትሙን አንድ አይነት ኮንዳክተሩ ብሩኖ ነው። ብሩኖን ሰለባ የሚያደርግ ታክቲክ አሁን የአማድ የአካል ብቃትና የስንቦና ጥንካሬ ማንም ክሮሶቹም የሚያልፉበት መንገድም ቀፋፊ ነበር። ከዲሲፕሊን ጋር ተገናኝቶ ሊያልፍ የሚያደርገው ጥረት አሳማኝ አይደለም። 2-3 ጊዜ እኮ ታይና አትቆምርም። 90 ይቀድሙ ቁማር የለም እኮ በተለይ ደግሞ ፋይናል ያው ከባድ ሁሉና ያለው ፋይናል መልስ የሌለው ከዛ ውጭ አይተህ ሰዓቶች በገፉ ደቂቃዎች በተቆጠሩ ሰዓት ሌላ አማራጭ ያሰልጣኝ ብቃት እኮ ይሄ ነው። አንዱ ተነቃባት ጫውት የመጣበት መንገድ እዛ ላይ በብቃት ያ ቡድን ራሱን ለማጠናከር ተዘጋጅቶ መጣ። ማሳሳቻ እንኳን እንደው ያንን ኮሪደር ለማስከፈት እንኳን ማሳሳቻ መሃል ላይ እንኳን እድል ለመፍጠር ተቃራኒ ለማዘናጋት እንኳን ጥረት አይደረግም። ምን ችክ ብለ በተመሳሳይ መንገድ ይሄ እጅግ በጣም ተስፈኛ የመሆን መርጦ በመጡት ጉዳይ ላይ እግር ኳስ ውስጥ እርግጠኛነት የለም። ይሞከራል፣ ይታያል። ያንተ የማሰቢያ ጊዜና እዛ የኳሷ እንቅስቃሴ በደቂቃዎች የተገደቡ ናቸው። ቁጭ ብለህ እግርን አጣጥፈ ከምክትሉ ጋር የምታሰላስልበት ጊዜ በጣም ይረፍዳል። እያየህ እርምጃ ለመውሰድ ምክር ልጠይቅ ትችላለህ ከኮቺንግ ስታፎች ጋር። ግን አይተህ 2 ሲበላሽ 3 ሲበላሽ ወይም ደግሞ አላስኬድ አልገራ አልከፈት ሲል ሆይ ትጠይቃለህ። ይሄ በከፍተኛ የአሞሪም የታክቲክ የእውቀት ማነስ የተፈጠረ ሽንፈት ነው ምለው እኔ። አባ እንደው አንድ ነገር ለማስታወስ ቶትናም የቀየራቸውን ተጫዋቾች አይተዋል። ግሬን አስገባ ተከላካይ ነው። ዳንሶን አስገባ ተከላካይ ናቸው። አይተኮነ የነዚህ ተከላካዮች ወደ ሜዳ መግባት ሁለቱም ዊንጋውንም ለመስጋት በቃ 5 የተደረደሩ ተጫዋቾች ነበሩ መጨረሻ ላይ። ይሄን ደግሞ ካየክ
ዊንጉን ተጋጣሚ የሚዘጋ ከሆነ ላንተ ትልቁ አማራጭ አማካይ ማይሆኑ ትልቅ አማራጭ ነው ብሩኖ ትልቅ ይሄንን ለአሞሪም ወላይታ ሶዶ ቁጭ ብለን እኮ ምን ሰጠው አስተያየት አይደለም ይሄን ኤኒ ሌማን የሲ ላይሰንስ የተመረቀ አሰልጣኝ አንድ ክለብ ቢሰጠው የመጀመሪያ ቀን ክለብ ያዘ የመጀመሪያ ቀን ሊያስብ የሚችለው ታክቲክ ነው አንዱ መንገድ እምቢ ሲል ሌላ አማራጭ ትሞክራለህ አይተኮና ብሩኖ ፈርናንዴስ ይሄ ከዚህ ቀደም እናነሳው ምን ነበር ይሄ ፕሮግሬስ ሆኖ የመጣው እንኳን ፋይናል ሰርድ ስሩቦል ለምሳሌ በፕሪሚየር ሊግ እንደ ብሩኖ ስሩቦል ያደረገ ተጫዋች የለም ግን በትናንትናው ጨዋታ አይተኮነ የብሩኖን የፓስ ማፕ ስመለከት አብዛኛው ወደ ሁለቱ ዊንጎች የተዘረጉ ናቸው ሁለቱ የተዘረጉ አንድ ላንድ ሲገናኝም ምቾት የሌለው በተለይ ደግሞ ደብል ፓስ ለመጫወት ሱማን አይተኮነ ገና ብሩኖ ፈርናንዴስ ቀናሲል ለኢንተርሰፕሽን ይመጣል እሱን ሲቀንስ ቤንታንኩር አካል ብቃት ጋር ሸፍኖት ኳሱን ይነጥቃል የልጁ ጠንካራ ምቶች የልጁ ያልታሰቡ ስሩፓሶች የልጁ ለፈጠራ ራሱን ያዘጋጀበት አንዳንድ ጊዜ እሱ ዲሲሽን ሲወስድ በራሱ ሲወስድ ስማርት ነው ኃላፊነት ሲወስድ እነዚህን ጉዳዮች ሁሉ አሳጥቶታል ወደ ካሲሜሮ ወደ ኋላ ወስዶ እንዲጫወት ተደረገበት ቦታ እዛ ጋር በግፊ እንዲነጥቅ ወደ ኋላ ሄዶ ቡድኑን እንዲያደራጅ ዝም ብሎ ያባከኑበት አንተ 20 ደቂቃ 30 ደቂቃ 40 ደቂቃ 50 ደቂቃ ሊሆን ይችላል እንዴ 60 70 80 90 ደቂቃ የክለብህን አመቱን ሙሉ ቲሙን በጀርባው አዝሎ በትከሻው ተሸክሞ በልቡ ቋት አኑሮ ቲሙን እንደ ቲም የሜዳው አሰልጣኝ ሆኖ ይዞ ያመጣው ልጅ ስማርት ኮንበት በጣም ጂኒየስ ኮንበት ቦታ ላይ አንስተ ሁለት ጫውታ ወይም ሶስት ጫውታ የጎላ ልጅ ይሄ ሻምፒዮን ይሄን ፋይናል ዋንጫ አስገኝልኛል ብሎ እንዴት በጣም ባልተገራ ጉዳይ ላይ እንዴት ተስፋ ታደርጋለህ ደሞም እኮ በደንብ አይተኮና አሞሪም የሚሰጠው አንድ አስተያየት አለ በተመሳሳይ ጨዋታዎች የምናየው አንድ እውነት አለ በዚህ በባክስሪ በሚጫወት ቡድን ውስጥ የብሩኖ ፈርናንዴዝ አይነት ተጫዋች ከአንደኛው አማካይ ተነጥሎ ከሁለቱ አጥቂዎች ጀርባ ሲጫወት ትክክለኛ ፕሌይ ሜከር መሆኑን በዚህ ቡድን ውስጥ ብሩኖ በዘንድሮ ውድድር አመት አሳይቷል ከ30 በላይ ግብ ላይ ቀጥተኛ ተሳትፎ ስለዚህ ፕሌይ ሜከሩን ወደ ኋላ ከሳብክ ያጥቂ ቁጥር ነው ማብዛት ያለበት ተመሳሳይ ፕሌይ ሜከር ፊት ለፊቱ ላይ የምታደርግ ከሆነ አንድ አይነት ተጫዋቾች ሜዳ ውስጥ አልመጣለትም እኮ እኔ አሁን ማውንትም ብሩኖም ያኛው አማድ አልመጡም ወደምናውቃቸው ኳሊቲ አልመጡም በተለይ አማድ እኔ ትናንት ተጠባባቂ ላይ መኖር የለበትም እንኳን ቋሚ ተሰላፊ መሆን ቢያንስ ላይ የመጨረሻውን 10 ደቂቃ 20 ደቂቃ ቢሰለፍ አንድ ነገር ለምን በልጁ የግል ኳሊቲ ሁላችንም እንስማማለን ድንቅ ብቃት ያለው ልጅ ነው ግን ፊት አይደለም እኔ እንደዚህ አይቸኮ እኔና አንተ እንደዚህ አይቶ ማንም ሰው ኤኒ ሰው አይቶ ያቃል ያምሮ ዝግጁነቱም ደካማ ነበር እንደውም ከጨዋታው በኋላ አንድ ስታስ ስመለከት 13 ድሪብል አድርጎ ሙከራ አድርጎ 3 ነው ያሳካው 10 ማለት ያን ድሪብል አላሳካም ማለት የተጋጣሚ ተጫዋች በአንድ ላንድ ግንኙነት ካንተ ኳሱን ነጥቋል ማለት እንትናስ ማዝራዊ እኮ ይደከመው ለአንዲት ጊዜ ከመሃል ሜዳው ተሻግሮ የመርዳት የማገዝ ፍላጎት አልነበረው ያ በዛ ቦታ ላይ ማዝራዊን አይነት ፕሪሚየር ሊጉን ካገኛቸው ድንቅ የማንቸስተር ፐርፎርማንስ መውረድ ነው እንጂ ማዝራዊ ድንቅ ልጅ ነው እሱም ብቃቱ ወርዶ ነው የታየው ለማንኛውም ግን የዩሮን የግል ጥረት ተቀይሮ ከገባ በኋላም ጋርናቾ ያሳየውን ብቃት ከጉዳት አገግሞ የመጣው ሾው ትላንትና ታክቲኩን ባግባቡ ተግብሮ ኦቨርላፕ ያደረገ ከዶርጉ ጀርባም ያለፈ የሚያረጋቸው ማይነስ የሚሞክራቸው ጭንቅላት ኳሶች ባልተለመደ ሁኔታ እሱ ሄዲንግ እንግዲህ ብዙ አላየንም በአጠቃላይ ግን በአሞሪም የ90 ደቂቃ የታክቲክ መዘናጋትና የሐሳብ ጉለት ማንቸስተር ዩናይትድ ባግባቡ እጁ የገባውን ዋንጫ እንዳመጣጣቸው ነው ምንለው አሳጥቷቸዋል የኛ እይታና ግምገማ ባጭሩ ይመስላል ከተሳሳትን በኮሜንት አርሙን ሐሳባችን ለውይይት ቀርቧል እስኪ የየራሳችሁን ኮሜንት በሐሳብ መስጫው ላይ አስፍሩ ተወያዩ በደካማውና ብዙም ሜዳ ላይ ባልጎላው ቶትናም ማንቸስተር ዩናይትድ አመቱን ሙሉ ታሪኩን ሊቀይር የሚችልበትን ዋንጫ ከኢኮኖሚውም
ከፋይናንሱም ከደጋፊውም ለወደፊት ባለው ተጫዋች ዝውውርም ትልቁን እድል እጁ ውስጥ ከገባ ከመዳፉ ላይ ፈልቅቆ በገዛ ፈቃዱና በራሱ ድክመት ለቶትናም አሳልፎ ሰጥቷል። የግል ግምገማችን ነው። እስኪ እናንተን ሐሳብ ደግሞ ስጡን። አብዲና ፓቻነን ሰላም ቆዩ።